የአረብ ሀገር ሴትን ማግባት የሚፈልጉ ወንዶች ማሟላት ያለባቸው መስፈርቶች አቻጉድ ነው፣ አቻጉድ ነው። ይሄ ሁሉ ማሟላት የምትችል ከሆነ ከስር ኮመንት አለ። ጠንበለሏና መልከ መልካሟ በስራ ጠንካራ እያንዳንዱ ነገር በጀግንነት ያሳለፈችዋን ሴት ማግባት የምትፈልግ ከሆነ እነዚህ መስፈርቶች ማሟላት አለማሟላትን መጀመሪያ ቼክ አድርግ እና ካሟላት ደግሞ ከስር ኮመንት አድርግ። እስኪ ወደ ቪዲዮ። ሁለተኛ የፌስቡክም ሆነ የቲክቶክ ፓስዋርድ እሷ ጋር የሆነ። ሶስተኛ ባለ ሁለት መኝታ ቤት የኖረ እሷን ስታገባ በስምህ የምታዘዋውረው በሁለታችሁ ስም የሚዘዋወር ቤቱ። አራተኛ ካለ ሁለት መኪና ግዳጅ አይሆንም። ከሌለ ግዴታ ነው። አንድ ምናልባት ትሰራለህ፣ ሰርተህ መግዛት አለብህ። አንድ ግዴታ ሊኖርህ ይገባል። 1 2 3 4 5 6 7ኛ የአቋም መግለጫ ነው። ሰባተኛ ዋናና ትልቁ የሷ የሰራችበት የባንክ አካውንት ላይ ያለው ገንዘብ ሙሉ ቤት ውስጥ በምትቀመጥ ሰዓት ለአንዳንድ ወጪ፣ ፀጉር መሰሪያ፣ እንዲሁም አንዳንድ ቦታ መዝናኛ ቦታ ስትሄድ ቤተሰብ መጠየቂያ የሚሆናት ከሷ 5 ሳንቲም ማትነካ። አራተኛ ቤቱ ገንዳ ሊኖረው ይገባል። ሙቅ ውሃ ግዴታ ነው። ስምንተኛ በሳምንት 2 ደብረ ዘይት ቢሾፍቱ ይዛሃት ልትዝናና ወደ ሳይሆን ግዴታ ነው። ዘጠነኛ እሷ ውጭ ቆይታ ስትመጣ ቀድመህ ገብተህ ምግቦች አሙቀህ መጠበቅ አለብህ፣ ግዴታ ነው። ሁሌ እያሞቀን መች እንችላለን እኛ። አስረኛ ዋነኛው በቤተሰቦችህ ምክር የማትመራ መሆን አለብህ። 11ኛ አንድም ያክስቴ ልጅ ናት ያጎቴ ልጅ ናት ተብሎ ስልክህ ላይ የሴት ስልክ ሴቭ መደረግ የለበትም። 12ኛ ዋናና 12ኛው በጣም አስጊው ያክስቴ ልጅ ላወራ ነው ብለህ ወደ ውጭ መውጣት። አብራችሁ ምሳም ከሆነ ቁርስ እራትም ነው እየበላችሁ እንዲሁም አልጋ ላይ ተኝታችሁ አቋርጦ መውጣት አይቻልም። 13ኛ ከተቻለ ማታ ከቻልክ ወገቧን ማሳጅ ማድረግ፣ ካልቻልክ ግን እግሯን ግዴታ ነው። ምክንያቱም የመዳም ቅመም ታማኝ ስለሆነች ማለት ነው። 14ኛ ከውጭ ስትገባ ካልሲህን አውልቀህ እግርህን ተጥብጥብ ብለህ ጫማህን አየር ማስመታት እንዳትረሳ። 16ኛ ካልሲህን አጣጥበህ ውጭ ማስጣት እንዳትረሳ። ያጎቴ ልጅ ናት ያክስቴ ልጅ ናት ተብሏል። እሺ እነዚህን ዝርዝር መግለጫዎች የሰማችሁ የመዳም ቅመሞችን ልታገቡ ያሰባችሁ ወንዶች ከወዲሁ እነዚህ መስፈርቶች ውክልና ተሰጥቶኝ ነው። ሁሉም ትላንትና ተመካክረው በዋትስአፕ የሚገርም ነው። ይሄን ቪዲዮ እንግዲህ ሁላችሁም በደንብ ላይክ አድርጋችሁ ሼር፣ ኮፒ ሊንክ አድርጋችሁ እንዲሁም ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ለመዳም ቅመሞች ወይም ደግሞ አረብ ሀገር ላሉ ጀግኖች እህቶች መድረስ አለበት። እነሱ እዛ ደክመው ለፍተው ሰርተው መጥተው እዚህ ደግሞ የሚያገቡትን ወንድ በዚህ ልክ መስፈርቱን ቼክ እያደረጉ መግባት አለባቸው ብላለች። እንግዲህ መሲ ብርጅስቶን እናንተስ ምን ትላላችሁ? ከስር በኮሜንት እና በላይክ ቪዲዮውን እንግዲህ ወደ ላይ ኮፕ አድርጉት። አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ